እግዚአብሔር መውጣት ማትችለው ተራራ አለ። በጣም መሆኛ ተቁጭ ብለሃል። በጣም ህይወት በጣም እያስጠላ ነው ያለው። በጣም አስጠልቶ ብር አገኛለሁ ከይጄ ምን እንደሚያጠፋ አላውቅም። 30 ሺህ 40 ሺህ ይዛለሁ የት እንደምገባ እኔ አጃነ ብዬ ከዚህ በኋላ ይጥፉን አስመልሳለሁ። አሜን። የፊት ጎፋ የሚባል መስመር አይዋሎ በዛ ተደግሞ የመጣ ድግምት ኃይል ነው ማለት የኛ ስለምበር ነው። ባንቴ ላይ ተደግሞ አንደኛ በሰላም እንዳትኖር፣ ሁለተኛ እረፍት የሚባል ነገር የለም። ልክ እረፍት አተ እንድትሰቃይ፣ ሶስተኛ ራስን በራስን እንድታጠፋ ተብሎ ባንተ ላይ የወጣ አዋጅን እግዚአብሔር ገለበጥኳል። አሜን። አያሉ ለምስጋና ትመጣለህ። ቀላል እመጣለሁ 100%። እዚህ ሶዶ ነው የምትኖረው? እዚህ ገና ቅርብ ነው ቤት ያለው። እዚህ ቅርብ ነው ያለው። እዚህ ለዚህ ፎቅ የለም። እዛ ፊት ለፊት ነው። አጃነ ልበላ። ለዚህ ሰው አጃነ ልበል፣ አጃነ ልበል። የሄደ ምርኮ ሁሉ አንድ ባንድ ይመጣል። አሜን። አልቀበኝም ጌታ አንድ ባንድ ይመጣል። አሜን። እግዚአብሔር አምላክ መበተን አይሆንም። አሜን። ተስፋ መቁረጥ አይሆንም። አሜን። ያንተ ነገር አለመልማለሁ አለ ጌታ። አሜን። ይሄ ብቻ አይደለም። ሰዎችን ጠርተ ህጋይን ይጋላ ብትት ናግያ ከቱረባ ጤሰታ ለምስጋና ተቀመጣ። አሜን። ለዚህ ሰው ይሁንለታ። አሜን። እዚህ እጃችሁ ዘርግታችሁ ይሁንልህ በሉልኝ። አሜን። ኧረ ድገሙትና ይሁንልህ በሉ። አሜን። ለኔ ይሁን ያለ ሰው ካለ ጮሆ አሜን። አሜን። አንድ ወስዱ አገልጋዮች ፈጠን ብላችሁ አንድ ወስዱ። ውሃውን እዚህ ጋር አስቀምጡ። ለመውሰድ እንድመች እዚህ ጋር አስቀምጡ። እኔ ከራሴ ነው የምሰጠው። ነግሬ ያለው ምስጋና እንዳትበላ። በንግድ ስራ ባርካሃል። አሜን። በእንቅስቃሴ ሁሉ ባርካሃል። አሜን። በያዝከው ነገር ሁሉ ባርካሃል። አሜን። ይሄ ውሃ የኢየሱስ ደም ይሁን አሜን። በኢየሱስም አሜን። ጀርባይን የሚከታተለው መንፈስ ጌታ ሰብራለሁ አለ። አማሻራ አዳካዳ ተከታትሎ የሚመጣን ቀንበር እግዚአብሔር ሰብራለሁ አለ። አሜን አሜን። ሰይጣን እንዳትባረክ ነው ያደረገው። የበረከት መንፈስ ካንተ ተወስዷል። ይሄ ብቻ አይደለም። የሚገርመኝ በየቀኑ መጥቶ የሚረጩ መንፈስን አየዋለሁ። እግዚአብሔር አምላክ አንደኛ ልጅን ይጠቀማል። ማን አላ ዳዳላ ዘይ ይአናላ ብላዲያስ ክሬዲያ ላባኒ አዳላ ልጅን ይጠቀማል። አሜን። ሁለተኛ ጎትቸም ያወጣሁት እኔ ነኝ፣ ኃላፊነትን እቀበላለሁ አለ ጌታ። ምክንያቱም እነሱ ተፎካክሩ ነው የተነሱት። ካልገደልኩ ካላጠፋን በእጃችን ካልገባን ነው ብሎ እግዚአብሔር በእጃቸው ላይ አትገባም፣ በእጅ ላይ ይገባሉ አለ። አሜን። እችን ቀን ይዘ ጽፈደ ቁጭ ተላለ። በእጃቸው ላይ አትገባም፣ በእጅ ላይ ይገባሉ አለ ጌታ። አሜን አሜን። ኢየሱስ ይችላል የሚል ሰው አለ? ትውልድ ቦታ የት ነው? ትውልድ ቦታ የት ነው? ትውልድ ያረካ ነው። እርግጥ አፋር ነው። ባለፈው እዛ ቸርች ላይ አፋር የመሰከረው ጓደኛዬ ነው። ያን ቀንም አገልግለ ነበር። ያ ህይወቴንም ብሩን ድሃ ሆኜ መጣሁን ብሩ ድረግ ወደ ቤት ያደርሰኛል የሚል ሰው ነው። እስከምሉ ድረስ እግዚአብሔር ባረከኝ ምሎ ጓደኛዬ ነው። ያቀኛል አቃለው። አፋር ላይ 24 አመት ኖሬያለሁ። ወደ ወላይታ ከገባው ገና 6ኛ አመት ነው። ትውልደ አረካ ነኝ። አፋር የመጣ ሰውዬው በጣም ድሃ ሆኖ ነው የመጣውና አጃነ ብዬ ባረኩ። የኔ ገንዘብ አሁን ብነጠፍ ወደ ቤት ያደርሰኛል። እግዚአብሔር ባለጸጋ ያደርጋል። አሁን እግዚአብሔር አምላክ ይጠቀማል። አሜን አሜን አሜን። አንድ መስፍን የሚባል ሰው ታውቃለህ? መስፍን የሚባል ሰው መስፍን ሁለት ጓደኞቼ ነበሩ። ያንተ? ከዛስ? ሁለቱን አውቃለሁ። የት ነው ያሉት? አንዱ አባያ ነው ያለው። በስራ ምክንያት ወደ ባስኬቶም እየተመላለሰ ነው። አባያ ነው ያለው። አንዱ ወላይታ አረካ ወደ አዴላ መስመር ነው ያለው።
በጣም የገረመኝ አንድ ነገር ሰማያዊ ቀለም የተቀባበት የማ ቤት ነው? ሰማያዊ ቀለም የተቀባበት የማ ቤት? አላስታወስኩም። የጌታ ሰው በጣም ታስታውሳለህ። ሰማያዊ ቀለም የተቀባ ቤት ጋር የተያዘ ካንተ ጋር የተያዘ ያው የወንድሜ ቤት ነው። የወንድሜ ቤት አዎ የተያዘ ያው ኢየሱስን ተሆነ መችለው ሁሉን ይችላል። በመንፈስ እንደዚህ መለከታለሁ። የማጣት ቀንበር፣ ግራ የመግባት ቀንበር ዛሬ ይሰበራል። አሜን። እግዚአብሔር አምላክ እንደዚህ ያሳየኛል። ይጨብጣለሁ ስትል ከእጅ የሚያመልጥ ነገር አለ። ከዚህ በኋላ ላይወጣ በእጅ ለገባ ነገር አሜን። መንፈስ ቅዱስ በጣም ወዳሃለሁ። እኔ የሚበቀለው በደህንነት ላይ ነው፣ በክርስቶስ ኢየሱስ ይሁንልኝ ያለ ሰው ጮሆ አሜን ይላል። የማጣት ቀንበር በጣም እያሰቃየ ስላለ ብሎድስ ክራዲያ ለባ ሌላ ደግሞ በጨለማ ውስጥ ያሉ ሰዎች ባንተ ወደ ብርሃን ይወጣሉ። አሜን አሜን። በጣም ጸሎትም ስለሆነ አዎ የነሱ መንፈስ ነው አንተን አታከም ነው። እኔ መበቀል የሚፈልገው እነኚህ በጨለማ ስራ ላይ የሚሰሩ ሰዎች ጸሎትም ነው። እኔ እነሱን ማውጣት ነው፣ ስራቸው ማፍረስ ነው ጸሎቴ። ከቀባኝ በዛ ቀባ፣ ካልቀባኝ ተውልኝ እያልኩ ነው ጌታን። ጌታ ምስክሬ ነው። እጄን ያዛል አባባቶ ይጸልያለሁ። ከዚህ በኋላ በነካው ነገር ሁሉ ላይ እሳት እንዲሆን፣ በያዘው ነገር ሁሉ ላይ እግዚአብሔር እሳት እንዲቀመጥ፣ ህይወቱን ዘመኑን በኢየሱስም ባረክ። አሜን። በእሳት በጸጋ ባርክሃለሁ። ነገሩ ሁሉ ይለቀቅ። አሜን። ተከታትሎ የሚመጣ ጨለማ ይሰበር። አሜን። ቻው ጨርሻለሁ። ለምን ነው እንድጸልይ የፈለከው? አካባቢ ነውና ህልም አይቼ ነበር። እሺ። እና ያየሁት ህልም ምንድነው? እላኛው ቸርች ይመስለኛል። እና እላኛው ቸርች ነው፣ በእርግጠኝነት የማወራው እላኛው ቸርች ነው። ከዛ ከከተንበሪ ውጪ ቁጭ ብያለሁ። አንተ ከምታገለግልበት አዳራሽ ውስጥ ውጪ ቆሜ ነው ያለው እንደዚህ። እና አግዳሚ ወንበር እንትን ብሎ ነበር ተቀምጦ ነበር። እና በአግዳሚ ወንበር ላይ ነው ተቀመጥኩት። እና ናግባ አልከኝ፣ ናግባ አልከኝ። እና እዛኛው እለኛው ቸርች ነው ማለት በህልሜ ነው ያየሁት እሑድ ዕለት። እና ናግባ አልከኝ። አይ አልገባም አልገባም ስል ለምንድን ነው የማገባው አለኝ። አይ እኔ ለእግዚአብሔር የምመች ሰው አይደለሁም እና ህይወቴም መንገዴም ከእግዚአብሔር ጋር ተራርቋል እና በጣም የከሰርኩ ሰው ነኝ እና አንተ በጊያው ከዚህ በፊት አገልግለኛል ታገለግላለህ ብለኝ ነበር እና ግን አሁን እንኳን ማገልገል አይደለም በጣም ብዙ ህይወት ድካም ውስጥ ነው ያሉት እና ናገባ አልከኝና አይ እኔ በቃ መመቹ ሰው አይደለም ለጌታ ሰው ተው በቃ አልገባም ምናምን ብዬ ስል ናገባ ተለኝና ጎትተን ውጪ ካለበት እዛ ላይኛው አዳራሽ ይመስለኛልና ጎትተህ ታስገባኛለህ ወደ አዳራሽ ውስጥ እና የለበስከው ልብስ ይሄ ከላይ የሱፍ ጃኬት ይሄን አረም የለበስከው ጥቁር ሱፍ ጃኬት ታውቃለህ? የሚያበለጨልጭ የሱፍ ጃኬት አድርገህ ነው ያየሁት። ምናልባት እሱ ጃኬት ይኖርህ አይኖርህ አላውቅም። እና እግዚአብሔር እንደዚህ ይልሃል፣ ኃጢአትህን፣ በደልህን፣ ድካምህን ሁሉ እግዚአብሔር ይቅር ብያለሁ ትቻለሁ ይልሃል ጌታ። ከዚህ በኋላ ተበረታለህ ተለኝና ታጽናናኝና እንካ ዘምር ብለህ ተሰጠኛለህ ማይኩን እና እየለበስከው ልብስ ያንን የሚያበለጨልጭ ጥቁር ሱፍ እንደለበስክ ጉባኤ መካከል ላይ ቁጭ ትላለህ ከሰዎች ጋር አብረህ እና መድረኩን ቆሜ ስዘምራይ እና የምዘምረው መዝሙር ያሰግድ መዝሙር ነበር። ሁሉንም አለፍኩት የሚል ለዚህ ጌታ ክብር ይሁንለት።
እና ስነሳ ጠዋት ነጋግቷል። በጣም ማለዳ ሲል ያነሱት እና በቃ ቢቻልህ ቢያንስ እንኳን ባለኝ ጸጋ ጸልይልኝና አሁን በቃ ማለት በህይወቴ አንድ ድካም እንዳይኖር፣ ሁለተኛ በእግዚአብሔር ቤት ተታክዬ እንዳገለግል፣ ሶስተኛ ለእግዚአብሔር መኖር አልቻልኩም። በቃ ተቀድሼ በጽድቅ ህይወት ኖሬ እግዚአብሔርን አስከብሬ እኖራለሁ ስል በቃ አላውቅም። ህይወቴ ድካም ነው። ህይወቴ ልየለፋት በጣም ተስፋ ቆርጫለሁ። ኢየሱስ ሊቀይር አይችልም? አይችልም ኢየሱስ? እመጣለሁ ብዬ ስነሳ ጠዋት ነው ይሄን ያየሁት። ከሰዓት እመጣለሁ ስል ራስ መታት ለቀቀብኝ፣ ወገቤን አመመኝ፣ ታሰርኩ፣ ቤት ተኝቼዋለሁ እና አፌን ሙሉ ይመረኝ ጀመር። ብዙ ጊዜ በቃ ጠላት በሽታ ለቀቀብኝ፣ ተኛው፣ አሰረኝ ጠላት። 10 ሰዓት ነበረ ይሄ እመጣለሁ አንተ ጋር ያልኩት ላይ ቸርች፣ ግን አልቻልኩም። በቃ ወገቤን አሰረኝ። እኔ እሱ ውሃ ሲያሳይ ያየሁት ራእይ ስላለ ነው ለመፈለክ ያልኩት። ውሃ ሰው ለማጸለይ ነው የሚይዘው፣ እያወቅኩ ነው የጠየቅኩት። ዛሬ በዚህ ዘይት ላይ ጸሎት ልጸልይ ታምናለህ? ለ19 ሰዎች እግዚአብሔር እመራችኋለሁ ብሎኛል። ማጂል ክብራዲያ ለፌኖን ተካይ የያዘ ሰው ማነው? ዘይት የያዘ ሰው ነው ቢጸልይ ደስ እዛ ጋር ስቆም ነው የምልህ አዳራሽ ውስጥ መግባት አቅተው አቀመጠው። እዛ ጋር ቆመ ስታየኝ እኔ አሁን ብዙን ጊዜ ኦርቶዶክስ ቤተክርስቲያን ላይ ነው እድገቴም ውልደቴም። ከኦርቶዶክስ ነው የመጣሁት፣ ግን ከመጣሁ አሁን 7ኛ ዓመቴ ነው ገና ወደ ጌታ ያለኝ። ግን በቃ መኖር እኔ አንድ ነገር ልበል ለአንተ አንድ ጸሎት ለአንተ ምጸልይ። አንተ እዛ ቁጭ ተነስ። ሰው ባንተ ላይ ለመሳቅ ተዘጋጅቷል፣ እግዚአብሔር ግን አይሆንም ብሎኛል። አሜን። ማገለግለው ጌታ አይሆንም ለመሳቅ ተብሎ የተዘጋጁ ሰዎችን አየሁ። እግዚአብሔር አምላክ አይሆንም በል ብሎኛል። አሜን። አልቀናም የሚል ሰው ለዚህ ሰው እጅ ዘርግቶ አይሆንም ይበል። አይሆንም ድገሙትና አይሆንም በሉልኝ። ሁለተኛ የሰይጣን አጀንዳ ደግሞ ምንድነው? ማለት በሽተኛ አድርጎ ለማስቀመጥ ነው እየተዋጋ ያለው። አይችሉም። አንዳንዴ እኮ ነው አንዳንዴ ኮላሊት ይዛል፣ አንዳንዴ ወገብ ይዛል። በጣም ነው በቃ አሁንም ቅድም ስትጸልይ በቃ ወገብ ማለት ኩላሊትን በጣም ነው የሚያቃጥለኝ። እዚህ ጌታ ክብር አለ የሚል ሰው አለ። በሁለት አጀንዳ የተነሳ የጨለማ እጃየው እግዚአብሔር ግን አይሆንም በል ብሎኛል። አሜን። አልቀናም የሚል ሰው እጁን ዘርግቶ አይሆንም ይበል። አይሆንም ድገሙትና አይሆንም በሉልኝ። እያው በጌታ ፊት በሚሰራው ነገር ላይ ቦታ ላይ ትጨምራለህ፣ በጎኔ ላይ በዚህ በዛም ትጨምራለህ። ለምስጋና ተብቃ። አሜን። ጨርሻለሁ። አንተ ለምን ያዝክ? አንተ ለምንድን ነው ያዝክ? ሁሉም ነገር ያው እየሰራው ነበር፣ ቢዝነስም በግልም ደግሞ በድርጅትም እየሰራው ነበር። ሁሉም አሁን ከተከፈተ እግዚአብሔር ቤት ላይ ትኖራለህ። በጣም ታው ነግሬሃለሁ። በጣም ታው ነግሬሃለሁ። በጣም እኖራለሁ እንጂ እኖራለሁ ብሏል። ልጸልይላችሁ። ኢየሱስ ይችላል። እኖራለሁ ብሏል። የጠየቁበት ምክንያት ስላለን። እሺ ሰይጣን አንተን ቁጭ ብሎ በሰዎች ቆሞ በጓደኞች ቆሞ በማይሆኑ ቦታ ስለሚጠራ ነው አንተን እዚህ ጋር። እሺ አሜን። እኖራለሁ ብለህ ቃል ገብተህ? አዎ በጣም እርግጠኛ ነህ? እርግጠኛ ነኝ። አሁን ይከፈት በይ ለዚህ ሰው ይከፈት ወይ? ረጃችሁ ዘርግታችሁ ተከፈተ በሉልኝ። አሜን። ይከፈት 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 አሜን። ይከፈት። እስቲ ለነም ይከፈት የሚል ላንቺም ይከፈት። በዚህ ዘይት ላይ ልባርካችሁ። ይከፈት። ስጮሃችሁ ተከፈተ በሉልኝ። ቁጭ በይ። ናይ አትሂጂ። ነናይ ሲከሱት ይሳቀውተሽ ኢየሱስ ያለናል።
እሺ እኔ ባርካለሁ። ከዚህ ሰዓት ጀምሮ ያንተ ነገር ተከፈተ። አሜን። በኢየሱስ ስም ተከፈተ። አሜን። በጌታ ኢየሱስ ፊት የዘጋው እግዚአብሔር ነው። በትክክል አዎ። እውነቱ ማውራት ኃጢአት ይሆናል። እኔ እውነቱን አውራለሁ። ከዚህ ሰዓት ጀምረ በጌታ በኢየሱስም ነገርን ከፈትኩ። አሜን። አንተ ግን ከዚህ በኋላ ጸንተህ ትኖራለህ ማለት ነው። አሜን። እሺ ወሰናል ማለት ነው። አዎ። በረከት የሚባል ሰው ታውቃለህ? አዎ ራሴ ነኝ እኔ ነኝ። እጃችሁ ዘርግታችሁ ይሁንልህ በሉልኝ። አሜን። ድገሙትና ይሁንልህ በሉልኝ። አሜን። አሁን እነዚህ ካደረኩ ምን አደረኩ? ተከፈተ። አሜን። እሺ ኢየሱስ ይችላል የሚል ሰው አለ? አንድ ነገር ልባልክ። አንደኛ ጌታ ታገለግላል። ምክንያቱም ያንተን አቅም የበላው ሰይጣን በሰው ቆሞ ነው። ተስፋ ያስቆርጠውም ሰው ነው። የእምነት ነገርንም ባክን ታደርግ ያደረገውም ሰው ነው። ከዚህ ሰዓት ጀምሮ እግዚአብሔር አምላክ ያበረታል። እግዚአብሔር አምላክ ይመራል። አንድ ዳጋንተ ልጠይቅ። ወደ ታች ሰፈር የት ነው የሚባለው? ወደ ታች ሰፈር ቀረ ነው? አይ ዩኒቨርሲቲ። አዎ ወደዛ ሰፈር ታውቃለህ? አዎ አውቃለሁ። በምንድን ነው የምታውቀው? እዛ ሰፈር ነው የምኖረው። አሁን ኢየሱስ ይችላል የሚል ሰው አለ? አንደኛ ቦታውን ትቀይራለህ። እሺ በቃ ከቤት እንደውም አውጣኝ፣ ከእናቴ ቤት አውጣኝ። እንደውም አንድ ጊዜ ትቀይራለህ እያልኩ ነኝ። ትቀይራለህ እያልኩ። አሜን። አንበሳ የሚል ስም ጋር ምንድን ነው? በቃ እኔ ነኝ። አንተን ልባርክ። ከማን ጋር መጣህ? ከማን ጋር ነው መጣህ? በሽታ ጉልበት ቤታችሁ ላይ ስለማይኮን እውነት ነው። የበሽታ ጉልበት ስለማይኮን እውነት ነው። ጌታ ምስክሬ እውነት ነው። እውነት በጌታ ኢየሱስ ፊት በዚህ ወር ውስጥ ለቅሶ ይወጣል ተብሎ እውነት በር ያንኳኳ ያለ የሞት ድግስን አየሁ። እግዚአብሔር አምላክ ከዚህ ሰዓት ጀምረ ቆርጫለሁ። አሜን። አንድ ሰው እጁ ከፍ ካደረገ ሊባርካችሁ። በእናንተ ላይ የተሰራ መሳሪያ አይከናወንም ብያል። በአንቺ ላይ የተሰራ መሳሪያ አይከናወንም ብያል። በሽታ አለ። እውነት ልክ ይሄ ብቻ አይደለም። ባይዘው አገልጋይ ነኝ ባይ በአንተ ላይ ክፉን እያሰበ ያለው ሰውም ጭምር አይዋል። ኢየሱስ ጌታ ነው። ኦሶኒዮቱማ እውነት የኔ ጌታ አንተ ተናገር ብለህ ነው የመጣሁት። ከቤት የወጣው አንተ ተናገርን ብዬ ነው። ግን አንድ ምስል ብቻ ላወራ። እውነት 24 ሰዓት ጸልይበት ነው። ከዚህ በኋላ ባንተ ላይ አይሰራም። አሜን 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 ገለሳ ነገሸ ተዋቀዩ አሜን። እኔ ዛሬ ደግሞ ወደ በረከት ለውጨዋል። አሜን። ማገለግለው ጌታ መጥቶ ይቅርታ ካልጠየቀ ብሎ ተፎካክሮ የተነሳ የጨለማ መንፈስን አየሁ። ባይዘው የእግዚአብሔር መንፈስ አይደለም እሱ መንፈስ ሰንጎዳ ነጋው ወሰበት እከሌ ተነጋም አረ መንፈሱ ሽባ ይሁን። ጎን ላይ ያለው ሰው ያዝ። ቃሉ ሲናገር እግዚአብሔር ስለእናንተ ይዋጋችኋል ይላል እንጂ አንተ ስለ ራስህ ተዋጋ ይላል ወይ? ቃሉን ቀይራችሁ ይላል ወይ? ተራ ሊባርካችሁ። በዚህ ጉዳይ በጣም ስለተጨነቀ ነው ማለት ነው። እውነት ተበናታታን ይመናል። ኦሶኒዮቱማ እውነት ለፋሎ ጣብ ምን ነገር አጣሁት። ለፋሎ ጣብ ምን ነገር አጣሁት። አጋብስ ተጠብ ይላል። ወፍራሙ ነው ጠብ የሚለው። አይዞክ ዛሬ ታለቅሳለህ። ቀጣይ ከኛ ጋር እየሳቀ ይመጣል። ጎን ላይ ያለው ሰው ጨብጣውና ወፍራሙ ነው ከዚህ በኋላ ጠብ የሚለው በልልህ። ኧረ ለኔ ይሁን ያለ ሰው ጮሆ አሜን ይላል። ሰይጣን በረከትን በልቶ ስኬትን በልቶ ሞገስን በልቶ ማገለግል እግዚአብሔር ልጅ አድርገህ እመልሰዋለሁ። ይሁንልኝ የሚል ሰው አለ። በውጭ በውስጥም ያላችሁ ይሁንላችሁ። አጃንያ ልበል። እጃችሁ ከፍ አድርጋችሁ አጃንያ በሉልኝ። ተለይቼ እሮጣለሁ። አንድ ጠብ ምን ነገር የለም። አንተ ያለው ብር አለቀ። ጌታ አሁን ምን ልሁን ብዬ ከእግዚአብሔር ጋር እየተዋደርኩ ነው። እንደው እግዚአብሔር አንተ ሌላ አታይም ብዬ ከትላንት ወዲያ
እዚህ የምኖረው ሻክሶ ነው የምኖረው። ልጆቼ እዚህ ናቸው ያሉት። ተማረርኩን አምላክ አንተ በሰማይ ሆነ አታይም እንደ ያልኩት እውነት ጭንቀት ባስቶብኝ ማለት ነው። ከዛ በኋላ በገብቼ ደግሞ እግዚአብሔር ሆይ በድዬ ሊሆን ይችላል ግን ይቅር በላይ እኔ ውስጤ ስጋ አላስችልም ብሎኝ ነው አንተ እንደዚህ ያልኩት ብዬ መልሼ ደግሞ ሌሊት ተነስቼ ጸልየውና ከዛ በኋላ ግን አንተ ታውቃለህ ብዬ ወደዚህ መጣሁ። ውሃ ከፍቻለሁ። አሜን። ነገርን በረከትን ከፍቻለሁ። አሜን። ስኬትን ከፍቻለሁ። ቻው ጠጣ ፈታ ብለህ አጃ ነብይ አሁን ውሃውን ክፈትልኝ። እኔ አንድ ነገር ሚስጥር ብቻ ማውራት ፈልጋለሁ። ከዚህ በኋላ በጊዜ መተህ እዚህ ተገኝ። አንተ ላይ ሁሉ ጊዜ እጅ መጫን ፈልጋለሁ። ከዛ በኋላ አንድ ምስል ነግረሃል። ከዛ በኋላ አገልግሎቱን ትቀጥላለህ። እስከዛ ግን በጊዜ መተህ ፈቃደኛ ከሆንክ እዚህም በቃ 2017 እስከሚያልቅ ድረስ ምናልባት ያ ማለት ያየሁት ራእይ አዲስ አበባ ላይ አንድ ባለ ራእይ ጋር ስላየው ሄኖክ ምናልባት የምታውቀው ከሆነ ሄኖክ ጂፒኤስ መንፈሳዊ አባቴ ነው እና በህልሜ አይቼዋለሁ እና እዛ እስከመሄድ ድረስ በጸጋም በሁሉም ነገር ካንተ ጎን ሆኜ በጉልበትም በሁሉም ነገር አግዛለሁ እና አጠገብህ ነኝ። በቃ ኑር ብያለሁ።